እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው ከጃፓኗ ዋና ከተማ ወጣ ብላ በምትገኘው አንዲት ገጠራማ ከተማ ውስጥ ሲሆን በዛው ከተማ ውስጥም ከቤተሰቦቿ ጋር የምትኖርን ጆዊ የተባለችን አንዲት የሃይስኩል ተማሪ ያስመለከተን ነው። ጆዊ ትምህርት ቤት ውስጥ ዝምተኛና ማንም ጓደኛ የሌላት ምስኪን ልጅ ስትሆን በዚህም ምክንያት እሷ ክፍል የሚማሩ አመፀኛና ባለጌ ተማሪዎች ጆዊን ክፉኛ እንደሚያሰቃዩአትና እንደሚበድሏት እንረዳለን። አንድ ቀንም ጆዊ ትምህርት አልቆ ወደ ቤቷ ልትሄድ ስትል ሎከሯ ውስጥ አስቀምጣው የነበረውን ጫማዋን የሚያሰቃዩአት ተማሪዎች እንደሰረቁባት ትመለከታለች። ጆዊም ሎከሯ ጋር እንደቆመች ዴቪድ የተባለ መልከ መልካም ልጅ ከሷ አጠገብ ወደ ነበረው ሎከር በመምጣት ወደ ቤት ልትሄድ ከሆነ አብረው እንዲሄዱ ሐሳብ ቢያቀርብላትም ጆዊ ግን አይናፋር ስለነበረች የዴቪድን ጥያቄ እሺም እምቢም ሳትለው ትቀራለች። ከዚህ በኋላ ጆዊ ወደ ቤቷ እየሄደች እያለ ክፍል ውስጥ የሚያሰቃያት ስቲቭ የተባለ ልጅ ሮኒና ቦብ ከሚባሉ ሁለት ግብረ አበሮቹ ጋር በመሆን እንዲሁም ጄስ የተባለች ሴት ከሶስት ጓደኞቿ ጋር በመሆን ጆዊን ያገኟታል። ከልጆቹም ውስጥ ጄስ የተባለችው የሴቶቹ መሪ ፈንጠር ብላ ስትቆም፣ ሌሎቹ ልጆች ግን ጆዊን ከሰረቁባት ጫማዋ ጋር አብረው ወደ ጭቃ ገፍትረው በመጣል በጆዊ ተሳልቀውባት ትተዋት ይሄዳሉ። ጆዊም ከወደቀችበት በመነሳት በጭቃ ጭምልቅልቅ እንዳለች ወደ ቤቷ በመጓዝ ቤቷ ስትደርስ ሪሃና ከተባለች ታናሽ እህቷ ጋር ፊት ለፊት ትገናኛለች። ሪሃናም እህቷ በጭቃ ተጨማልቃ ስታያት ጊዜ በሁኔታዋ ልቡ በመነካቱ እህቷን አቅፋ ስታለቅስ ጆዊም ሆድ ብሷት አብራት ስቅስቅ ብላ ማልቀስ ትጀምራለች። በዚህም ጊዜ የጆዊ እናትና አባት ልጃቸው ላይ የደረሰውን ነገር አይተው እነሱም ልጆቻቸውን አቅፈው ምርር ብለው ያለቅሳሉ። በቀጣይም ቀን የጆዊ አባት ወደ ትምህርት ቤት በመሄድ ልጁ ጆዊ ትምህርት ቤት ውስጥ እየደረሰባት ስላለው ነገር ለርዕሰ መምህሯ ሲነግራት፣ ርዕሰ መምህሯም ስልጣኗን የማትጠቀም ፈሪና ድንጉጥ ስለሆነች ትምህርት ሊዘጋ የተወሰኑ ወራት ብቻ ስለቀሩ ጆዊ ነገሮችን ችላ እንድትማር ሐሳብ ታቀርባለች። አፈርቢ አባትየውም መፍትሄ ባለማግኘቱ እጅግ በጣም አዝኖ ከቢሮ እንደወጣ ጆዊን ከሚያሰቃዩት ውስጥ በጣም ጥጋበኛ የሚባለው ስቲቭ የጆዊን አባት በእግሩ ከደረጃ ላይ በመገፍተር መሬት ላይ ይጥለዋል። የጆዊም አባት ከወጠጤ ጎረምሳ ጋር ለመፋለም ኃይልና አቅም ስላልነበረው እጅግ በጣም አዝኖ ወደ ቤቱ ይመለሳል። ምሽት ላይም የጆዊ አባት ልጁ ጆዊን ከዚህ በኋላ ትምህርት ቤት ለመሄድ እንደማትገደድ በመግለጽ ገንዘብ እንዳገኘ ሌላ ትምህርት ቤት ወስዶ እንደሚያስመዘግባት ቃል ይገባላታል። ጆዊም በሰማችው ነገር በመደሰት ከዛሽ ቀን በኋላ ትምህርት ቤት ሳትሄድ በመቅረቷ ትምህርት ቤት ጆዊን ሲያሰቃዩት የነበሩት ልጆች የሚያሰቃዩት ሰው አጥተው በጣም ይደብራቸዋል። በዚህም ምክንያት በጆዊ ምትክ ሚሼል የተባለችን የክፍላቸውን ጅላጅል ልጅ ማሰቃየት ይጀምራሉ። አንድ ቀንም ሚሼል ጆዊ ቤት በመሄድ ምን ሆና እንደቀረች ጆዊን ከጠየቀቻት በኋላ ትምህርት ቤት እሷ ባለመኖሯ ምክንያት በእሷ ፋንታ እሷን ክፉኛ እያሰቃዩት እንደሆነ ገልጻ ጆዊን ወደ ትምህርት ቤት እንድትመለስ ትለምናታለች። ጆዊ ግን የሚሼልን ተማጽኖ ባለመቀበሏ ምክንያት ሚሼል ጆዊና እሷን ሲያሰቃዩ የነበሩት ልጆች ጋር በመሄድ የፈለጉትን ነገር ልታደርግላቸው ቃል በመግባት በምትኩ ግን እሷን እንደ ጓደኛቸው እንዲያዩዋትና ከዚህ በኋላ እንዳያሰቃዩት ሐሳብ ታቀርባለች። በዚህም መሰረት ልጆቹ ሚሼልን አንድ ሙሉ ጀሪካን ጋዝ አምጥታ የጆዊ ቤትን እንድታቃጠል ሲነግሯት ጊዜ ሚሼልም ያለምንም ማቅማማት በመነጋታው ሙሉ ጀሪካን ጋዝ ይዛ ባለጌዎቹ ልጆች ጋር ትመጣለች። ከልጆቹም ውስጥ ግን ጄስ የተባለችው የሴቶቹ መሪ አሁን ላይ ድንበር እየጣሱ እንደሆነ በመግለጽ ተለይታቸው ስትሄድ፣ ሌሎቹ ልጆች ግን ሚሼልን ጀሪካኑን በማሸከም ወደ እነ ጆዊ ቤት ይሄዳሉ። ያን ቀንም ጆዊ ከእህቷ ጋር ወክ ወጥታ እያለ መንገድ ላይ የትምህርት ቤቷን ልጅ ዴቪድን በካሜራው ፎቶ እያነሳ ታገኘዋለች። ጆዊ እህቷን ቤት ካደረሰቻት በኋላ እሷ ግን ከዴቪድ ጋር ሰፈር ውስጥ እየዞሩ ማውራትና መጫወታቸውን ይቀጥላሉ።
በዛው ሰዓትም ጆዊን የሚያሰቃዩት ልጆች እነ ጆዊ ቤት ከደረሱ በኋላ ጋዙን እነ ጆዊ ቤት ላይ አርከፍክፈው ሊለኩሱ ሲሉ ከቤት ውስጥ የጆዊ እናት ሮጣ በመምጣቷ ልጆቹ በሚያስገርም ጭካኔ የጆዊ እናት ላይ ጋዙን አርከፍክፈው እሳቱን ይለኩሱባታል። በዚህም ጊዜ ውስጥ የነበሩት የጆዊ አባትና እህት ጩኸት ሰምተው ቢመጡም ስቲቭ የተባለው ልጅ ግን እነርሱንም በሽጉጥ በማስፈራራት ጋዝ አርከፍክፎባቸው በቁማቸው ያቃጥላቸዋል። ጆዊም ከዴቪድ ጋር ውላ አመሻሽ ላይ አብረው ወደ ቤት ስትመለስ ፍጹም ባልጠበቀችው ሁኔታ ቤቷ በእሳት ተያይዞ ብዙ ሰዎች የቤቷን ዙሪያ ከበው ትመለከታለች። ጆዊም ያየችውን ነገር ማመን ተስኗት እሳት ውስጥ ሮጣ ለመግባት ብትጥርም አካባቢው ላይ ያሉት ሰዎች ግን ጆዊን ጠፍረው በመያዝ በእሳት ከመንደድ ያድኗታል። ነገር ግን ዴቪድ ፈጠን ብሎ ወደሚነደው ቤት ከገባ በኋላ በእሳት ተቃጥላ ክፉኛ የተጎዳችውን የጆዊን ታናሽ እህት ሪሃናን ከቤት ውስጥ ይዟት ይወጣል። በእሳት አደጋው ምክንያት የጆዊ ታናሽ እህት ሪሃና ሆስፒታል ስትገባ የጆዊ ወንድ አያት ደግሞ የተከሰተውን ነገር ሰምተው ከሚኖሩበት ዋና ከተማ ቶኪዮ በፍጥነት ወደ እነ ጆዊ መንደር ይመጣሉ። ይህ ከሆነ በኋላም የጆዊን ቤት ያቃጠሉት ጋጠወጥ ልጆች ፖሊሶች ከደረሱባቸው ሁሉም ነገር እንደሚያከትምለት በማሰብ በፍርሃት መርበትበትና መንቀጥቀጥ ይጀምራሉ። ካደረጉ በኋላ ነው የሚያስቡት። ቀድሞ ያስቡ፣ ካረጉ በኋላ ያስባሉ። ቤቱን እንዲቃጠል ጋዝ ይዛ የመጣችው ጅላጅሏ ሚሼል ግን ትላንት ከነርሱ ጋር ወዳልነበረችው ጄስ በመሄድ የጆዊን ቤት ያቃጠሉት እነሱ እንደሆኑ በኩራት ስትነግራት ጊዜ ጄስም በሰማችው ነገር ተበሳጭታ የሚሼልን እጅ በስክሪፕቶ በመውጋት ሁለተኛ አጠገቧ እንዳትደርስ ታስጠነቅቃታለች። የጆዊን ቤተሰቦች ሕይወት ካለፈ ከጥቂት ወራት በኋላ የክረምት ጊዜ ይገባና አካባቢው ላይ ኃይለኛ በረዶ መጣል ሲጀምር ጆዊም ቤት ውስጥ መቀመጥ ስለሰለቻት ወደ ትምህርት ቤት ለመመለስ ትወስናለች። ከረጅም ጊዜም በኋላ ጆዊ ትምህርት ቤት ስትሄድ ቤተሰቦቿን የገደሉባት ልጆች ጆዊ ልትበቀላቸው እንደመጣች በማሰብ ያን ዕለት ደንግጠው ይውላሉ። ትምህርት አልቆም ሁሉም ወደ ቤታቸው ሲሄዱ ጆዊን ከሚያሰቃዩት ሴቶች መካከል ሦስቱ ጆዊን ወደ ጫካ በመውሰድ ሚስጥራቸውን ሳታጋለጥባቸው በፊት እሷን ለማስወገድ ይወስናሉ። ሴቶቹም ጆዊን እየመሩ ጭር ወዳለ ቦታ በመውሰድ ቤተሰቦቿን በሳት አቃጥለው የገደሉባት እነሱና ወንድ ጓደኞቻቸው እንደሆኑ ያለ አንዳች መጸጸት ከነገሯት በኋላ ጆዊን እንደ ቤተሰቦቿ ሊገድሏት ሲዘጋጁ ጆዊ ውስጧ ባላሰበችው ንዴት በመጥለቅለቁ አንደኛዋን ሴት አይኗን በስክሪፕቶ ተወጋትና ልጅቷ በስቃይ መጮህ ስትጀምር ጆዊ አጠገቧ ባገኘችው እንጨት አናቷን ብላ ትገላግላታለች። ታባቷ። በመቀጠልም ደግሞ ጆዊ አጠገቧ የነበሩትን ሁለት ሴቶች በተመሳሳይ መንገድ ከገደለቻቸው በኋላ የሚዘንበው በረዶ ላይ ትታቸው ወደ ቤቷ ትሄዳለች። በቀጣይም ቀን ስቲቭ የተባለው ጆዊን የሚያሰቃዩት ወንድ ተማሪዎች መሪ የሆነው ልጅ ሴቶቹ ጓደኞቹ ባለመምጣታቸው ሲያስብ ውሎ ትምህርት እንዳለቀ ብቻውን ወደ ቤት ሲሄድ ከጆዊ ጋር መንገድ ላይ ይገጣጠማል። ጆዊ ስቲቭ የቤተሰቦቿ ሞት ውስጥ እጁ እንዳለበት ከሴቶቹ ሰምታ ስለነበር አንገቱን በቢላ ትወገዋለች። ስቲቭም በድንጋጤ ከጆዊ ለመሸሽ በሚያደርገው ጥረት በረዶ አንሸራቶት ይወድቅና እግሩን ክፉኛ እንደተሰበረ ከታረደው አንገቱ ብዙ ደም ፈሶት ተሰቃይቶ እዛው ይሞታል። ከሟቹ ስቲቭ ጋር በመሆንም ጆዊን ያሰቃዩት የነበሩት ሮኒና ቦብ የተባሉ ልጆች ጆዊ ከጓደኞቻቸው መጥፋት ጀርባ እጇ እንዳለባት በመጠርጠር ጆዊን ለአንዴና ለመጨረሻ ጊዜ ሊያስወግዷት እቅድ ይነድፋሉ። በእቅዳቸውም መሰረት በመነጋታው ሮኒና ቦብ ጆዊ ወደምትኖርበት ቤት በመሄድ ጆዊን ከቤት ስትወጣ ጠብቀው ሮኒ በቀስት ሊወጋት ቢሞክርም ነገር ግን ቀስቱ ጆዊን ስቷት ዛፍ ላይ ይሰካል። ጆዊም እነ ሮኒ ሊገሏት እንደመጡ ስለገባት ፈጠን ብላ ወደ ጫካው ውስጥ በመግባት ማምለጥ ስትጀምር ቦብ ያገኛትና ሊገላት ጥቃት በመሰንዘሩ ጆዊም የነፍስ ይዟት ከቦብ ጋር ግብግብ ትገጥማለች። በዚህም ጊዜ ሮኒ ጆዊን ከሩቅ አልሞ ለመግደል ባደረገው ሙከራ ጓደኛው ቦብን በቀስት ወቅቶ ሲገድለው ጆዊ ደግሞ ፈጠን ብላ ባለ ቀስቱ ሮኒ ጋር በመድረስ አንጀቱን በጩቤ በመዘርገፍ የቤተሰቦቿን ደም በሚገባ ትበቀላለች። በመነጋታውም ዴቪድ ጆዊ ቤት በመሄድ ሰሞኑን ትምህርት ቤት ምን ሆና እንደጠፋሽ ከጠየቃት በኋላ
አብረው ወክ እንዲያደርጉ ጋብዟት ጆዊ ከዴቪድ ጋር ተያይዘው በረዶውን በማቋረጥ ወክ ማድረግ ይጀምራሉ። ትንሽም ከተጓዙ በኋላ አንድ ቦታ ደርሰው ረፍት ሲያደርጉ ጆዊ በቅርብ ቀናት ውስጥ ከወንድ አያቷ ጋር በመሆን እህቷ ሪሃናን ይዘው ቶኪዮ ሊሄዱ እንደሆነ ለዴቪድ ትነግረዋለች። ዴቪድ ግን ይህንን ሲሰማ ጊዜ ከቅርብ ቀናቶች ወዲህ ሳያስበው በጣም እንዳፈቀራት በመግለጽ ትታው ቶኪዮ ከሄደች ልቡ ክፉኛ እንደሚሰበር ለጆዊ ነግራታል። ጆዊ ግን ከእናትና አባቷ ሞት በኋላ ውስጧ ለፍቅር ግንኙነት ዝግጁ ስላልነበር ዴቪድ እንደሚያፈቅራት ሲነግራት ስቅስቅ ብላ ማልቀስ ትጀምራለች። ዴቪድም ይህንን ሲያይ ጆዊን ጭምቅ አድርጎ በማቀፍ ከጎኗ መቼም ቢሆን እንደማይለይ ቃል ይገባላታል። በመነጋታውም ጅላጅሏ ሚሼል የእነ ስቲቭን መጥፋት ተከትሎ ጆዊ አድና እየገደለቻቸው እንደሆነ እርግጠኛ ስለሆነች ቀጣይም እሷ ከመሞቷ በፊት ጆዊን ያሰቃዩት የነበሩት ሴቶች መሪ ለሆነችው ጄስ በመደወል የእነ ስቲቭንና የሴቶቹን ወጥቶ መቅረት ለጄስ ትነግራታለች። ሚሼልም አክላ ጓደኞቻቸውን ጆዊ አድና እንደገደለቻቸው እንደምታስብ ለጄስ ብትነግራትም ጄስ ግን እሷና ሌሎቹ ልጆች የጆዊን ቤተሰቦች ሲገድሉ የማይጣስ ድንበር እንደጣሱ በመግለጽ ሚሼልን የራስሽ ጉዳይ ብላ ስልኩን ተዘጋባታለች። ይህ ነገር ግን ሚሼል ጭራሽ በጄስ ላይ ቂም እንድትይዝና እሷ ላይ ጥቃት እንድትፈጽም በውስጧ ከፍተኛ ቁጣን ይቀሰቅሳል። በመነጋታው ጄስ ጆዊ ጋር ሄዳ ካገኘቻት በኋላ ምንም እንኳን ከጓደኞቿ ጋር ተባብራ ጆዊን ባጨቁናትም ጆዊ ስትበደል አይታ ዝም በማለቷ ግን በጣም እንደተጸጸተች በመግለጽ ተንበርክካ እያለቀሰች ጆዊን ይቅርታ ትጠይቃታለች። ጆዊም ጄስ ጓደኞቿ ሲያሰቃዩት እሷ ከነሱ በመነጠል ስለማትተባበር ይቅርታዋን ተቀብላት በሰላም ታሰናብታታለች። ጄስም ከጆዊ ተለይታ ወደ ቤቷ እየሄደች እያለ መንገድ ላይ በንዴት ስትንቀለቀል ከነበረችው ሚሼል ጋር ትገናኝና ሚሼል ጄስ ላይ በጩቤ ጥቃት ትሰነዝርባታለች። ጄስ ሚሼልን በስልክ ሲያወሩ የራስሽ ጉዳይ ስላለቻት ተበሳጭታ ስለነበር ከጄስ ጋር ደም አፋሳሽ ድብድብ ሲያደርጉ ከቆዩ በኋላ በመጨረሻም ሚሼል ጄስን ደረቷ ላይ ክፉኛ ወግታ መሬት ላይ በመዘረር ተሰቃይታ እንድትሞት ትታት ትሄዳለች። ያን ዕለትም ዴቪድ አብሯት ለሚኖረው ለሴት አያቱ ጆዊ ወደ ቶኪዮ ልትሄድ እየተዘጋጀች እንደሆነ በመግለጽ እሱም ቶኪዮ እንደሚሄድ ቢነግራትም ሴት አያቱ ግን ወደ ቶኪዮ መሄድ እንደማይችል አስረግጠው ያሳውቁታል። ከሰዓትም በኋላ ዴቪድ ለጆዊ ደውሎላት ሲያወሩ ጆዊ ነገ ከአያቷ ጋር በመሆን ወደ ቶኪዮ ልትሄድ እንደሆነ ታሳውቀዋለች። ዴቪድም ይህን ሲሰማ አብሯት ወደ ቶኪዮ ለመሄድ እንደተዘጋጀ ሲነግራት ጊዜ ጆዊ ግን አብሯት እንዲመጣ እንደማትፈልግ ገልጻለት ስልኩን ትዘጋበታለች። ዴቪድም የሰማውን ነገር መቋቋም ስላልቻለ በንዴት ያወራበትን ስልክ ደብድቦ በመሰባበር ቁጣውን ካስታገሰ በኋላ ወደ ሳሎን ሲመለስ የዴቪድ አያት ክፉኛ ተደብድበው መሬት ላይ ያቃሰቱ እንመለከታቸዋለን። ከተወሰኑ ሰዓታት በፊት ዴቪድ አያቱን ወደ ቶኪዮ እንዲሄድ ጠይቋቸው ባለመፍቀዳቸው ምክንያት ዴቪድ ሴት አያቱን ለሞት እስኪቀርቡ ድረስ የደበደባቸው ሲሆን ዴቪድ እላዩን ሲያዩት ጤናማ የሚመስል ከባድ የአእምሮ መቃወስ ያለበት በሽተኛ ልጅ እንደሆነ እንረዳለን። ትምህርት ቤት ውስጥ አንድ ጤነኛ ሰው የለም። የአእምሮ ህሙማን ትምህርት ቤት ነው እንዴ? የዴቪድም አያት በዴቪድ በደረሰባቸው ሰቅጣጭ ድብደባ ምክንያት ሲያቃስቱ ቆይተው በመጨረሻም ሕይወታቸው ታልፋለች። በቀጣይም ቀን ጆዊ እህቷ ሪሃናን ቶኪዮ ወደሚገኝ ትልቅ ሆስፒታል እንድትዘዋወር ለማድረግ ሆስፒታል ብትሄድም ሆስፒታል ውስጥ ግን ጅላጅሏ ሚሼል እህቷን ልትገርላት ክፍሏ ውስጥ ቀድማ ገብታ ታገኛታለች። ጆዊም በድንጋጤ ጩቤ ይዛ ከነበረችው ሚሼል ጋር አንገት ለአንገት ተናንቃ ብትፋለምም ሚሼል ግን ራሷን እንደምንም በማስለቀቅ ከሆስፒታሉ ሮጣ ታመልጣለች። ጆዊም በተፈጠረው ነገር በስርዓቱ እንኳን ባልተረጋጋችበት ሰዓት ዴቪድ እሷን ፈልጎ ሆስፒታል ውስጥ ይመጣል። ጆዊም ዴቪድን ሆስፒታል እንደሆነች እንዴት እንዳወቀ ስትጠይቀው ዴቪድም ወንድ አያቷ እንደነገሩት ይገልጽላታል። አታይ ሰው እየገሏቸው እንዳይሆን ያማዋል እኮ ማን። ከትንሽ ቆይታዎች በኋላ ግን የጆዊ ወንድ አያት ማን እንደደበደባቸው ዴቪድ ነው የደበደባቸው እሱን ትልልቅ ሰው የሚደበድበው። ከትንሽ ቆይታዎች በኋላ ግን የጆዊ ወንድ አያት ማን እንደደበደባቸው ባልታወቀ ሁኔታ ክፉኛ ተቀጥቅጠው ራሳቸውን እንደሳቱ ሆስፒታል ስለመጡ ጆዊ ድንጋጤው ውስጥ እንደሆነች
አያቷ ለመጨረሻ ጊዜ የተገናኙት ከዴቪድ ጋር ስለነበር ደብዳቤው ዴቪድ ይሆናል ብላ መጠርጠር ትጀምራለች። አጠርጥሪ እሱ ነው። ጆይም ፈጠን ብላ ከሆስፒታል በመውጣት ወደ ቤት እየሄደ የነበረውን ዴቪድ ተከትለው እጁን እንዲያሳያት ስታደርገው ጊዜ የዴቪድ እጆች በደም እንደተጨማለቁ አይታ ወንድ አያቷን የደበደበው ዴቪድ እንደሆነ ታረጋግጣለች። በዚህም ጊዜ ዴቪድ አያቷን እንደደበደበ በማመን ይህንንም ያደረገው እሷን ከሱ ነጥለው ወደ ቶኪዮ እንዳይወስዷት እንደሆነ ሊያስረዳት ሲሞክር፣ ጆይ ግን ዴቪድ እልም ያለ የአእምሮ በሽተኛ እንደሆነ ገብቷት ከሱ መሸሽ ትጀምራለች። በዛው ሰዓትም ጅላጅሏ ሚሼል እነ ጆይ ጋር በመምጣት ቤተሰቦቿ ላይ ክብሪቱን በመለኮስ እንዲነዱ ያደረገቻቸው እሷ እንደሆነች ለጆይ ስትነግራት ጊዜ ጆይም በሰማችው ነገር ራሷን መቆጣጠር አቅቷት ወደ ሚሼል ብትንደረደርም ሚሼል ግን በያዘችው ጩቤ ጆይን ክፉኛ ወግታ መሬት ላይ ትጥላታለች። በዚህም ጊዜ ዴቪድ የያዘውን ቦርሳሽ ቀንጥሮ በመጣል ሚሼል ጆይን ስለጎዳችበት ተናዶ ሚሼልን ክፉኛ በመደብደብ ከዘረራት በኋላ ከዛፍ ላይ እንጨት ቆርጦ ጨቅጭቆ ይገድላታል። ጆይም መሬት ላይ ወድቃ እያለ ከዴቪድ ቦርሳ ውስጥ አንድ ፎቶ ወድቆ በመመልከቷ ጆይ ፎቶን ልብ ብላ ስታየው ቤተሰቦቿ በእሳት እየነደዱ ባለበት ወቅት ዴቪድ ያነሳው ፎቶ እንደሆነ ታስተውላለች። አብረው አልነበሩ እንደ ቤት በኩል ሄዶ ነው ያነሳቸው። ምን አይነት ፊልም ነው ማን? ጆይም ዴቪድ ቤተሰቦቿ በእሳት የሞቱ ዕለት ወደሚነደው ቤት ለካ ሮጦ የገባው በእሳት የተያያዘውን የጆይን ቤተሰቦቿ አስክሬን ፎቶ ለማንሳት እንደነበርና እግረ መንገዱን ግን ሕይወቷ በጊዜው ያላለፈውን ሪሃናን ይዟት እንደወጣ ጆይ ትረዳለች። ዴቪድም ስለ ፎቶ ለጆይ ለማስረዳት ቢሞክርም ጆይ ግን በሚሼል አማካኝነት የተሰካባትን ጩቤ ከሆዷ ላይ በመንቀል ዴቪድ ላይ ጥቃት መሰንዘር በመጀመሯ ዴቪድ የመልስ ምት አካሂዶ ጆይን መሬት ላይ ያጋድማታል። ዴቪድም ጆይን ከመግደሉ በፊት ለአንዴና ለመጨረሻ ጊዜ ፎቶ ሊያነሳት ስለፈለገ ካሜራውን ወደ ጆይ ሲደቅን ጆይ በረዶው ውስጥ የተቀበረ ቀስት አግኝታ ዴቪድን በቀስት አይኑ ላይ በመውጋት ወዲያውኑ ትገድለዋለች። ጆይም ዴቪድን ከገደለችው በኋላ ተነስታ ለመሄድ ብትሞክርም ነገር ግን ጉዳቱ ከፍተኛ ስለነበር በረዶው ላይ ወድቃ ብዙ ደም ከፈሰሳት በኋላ በጣም በሚያሳዝን ሁኔታ ሕይወቷ ያልፋል። በመጨረሻም ከዚህ ሁሉ ትርምስ በኋላ ጄስ የተባለችው ልጅ በሚሼል በደረሰባት ጥቃት ሞቷን በመጠባበቅ ላይ ሳለች ጥሩ ዕድል ሆኖ ሰዎች አግኝተዋት ሆስፒታል በመውሰድ እንዳተረፏትና ጄስም በተአምር የተረፈ ሕይወቷን በጎ ነገር እየሰራች ለማሳለፍ ለራሷ ቃል ስትገባ እያየን ታሪካችን ያልቃል።